ስሜ ምዕራፍ ዘበነ ይባላል። የመጣው ከአቃቂ መንበሪያዎች መድኃኔዓለም ትምህርት ቤት ነው። ክፍሌ ሁለተኛ ሰና። አሁን ማቀርበው ግጥም ነው። የግጥሜ ርዕስ መምህር የእውቀት መሰረቱ የሁሉ አለኝታ መምህሬ እለዋለሁ ሁሌ ጠዋት ማታ። መምህር ሊያስተምር ከክፍል ሲገባ ልቤ ደስ ይለዋል እንዳደይ አበባ። ስሜ ሆናላ ቴዎድሮስ ይባላል። የመጣሁት ከሁለተኛ ቢሮ። አሁን ማቀርብላችሁ ግጥም የግጥሜ ርዕስ ይቅርታ። ዘመን ላይሻገር በተሰጠኝ እድሜ ለምን እኖራለሁ ስንቱን አስቀይሜ። ላለፈው በደሌ ጠይቄ ይቅርታ በፍቅር ተክቼ ጥላቻ ቂም በቀሌ ልኑር በይቅርታ። ስላዳመጣችሁኝ አመሰግናለሁ። We are K.J. students. I am a music man. I came too far away. What are you playing? I'm playing piano. Piano, 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 piano. Music, 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 ma. Music, 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 ma. Music, ma, music, ma. Music ma, music ma, I am a music ma. ስሜ ክርስቲና ይባላል። አሁን ማቀርብላችሁ መዝሙር ነው። የእናቱ ለተዋ ሀበሻ ወዳለው ደግነቷ ሁሉ መሆኑን አውቃለሁ። ወላጅና በመንፈሷ ልጇን ትወዳለች አልብጣ ከራሷ። ስሜ ኢብቲሳም ሰፎዲን ይባላል። የመጣው ከሶስተኛ ክፍል ነው። ማቀርብላችሁ መዝሙር ነው። የመዝሙር ርዕስ እናቴ 9 ወር በሙሉ እኔን ተሸክመሽ ለአንቺ ሳታስቢ ስለኔ ተጨንቀሽ እንዴት ይከፈላል ያንቺ ማውለታሽ። ስሜ አሚን መስፍን ይባላል። የመጣሁት ከአምስተኛ ክፍል ነኝ። አሁን ማቀርብላችሁ ግጥም ነው። አባቴ አባት ቢሉ አባት ያውም 79 ዓለም ያላወቀክ ለኔ ደስታ ስትል ራስን የሰጠክ። ስላዳመጣችሁኝ ያመሰግናል። ስሜ ሀና ሰለሞን ይባላል። የመጣው ከአቃቂ መንበሪያዎች ትምህርት ቤት ነው። የማቀርበው ግጥም እናትና ተልካዋ ስሟን አሳንሼ 9 ወር በሙሉ በሆዷ ተጉዤ እናት ስትቆጣ ክፉ ትመስላለች በሞት ስትለያን ታገባገባለች። ለሙና ለሙና ለሙንዬ ለሙና ለሙና ለሙሸጋ ለሙሸጋዬዋ የሚል ሰው በዝቷል። አንተን ያበራ ገር እኔንም አፍርቷል። አሁን ስላሌላ ሆድ በየመጣው እላለውን ጠፋው መንገድ ለቤት ወደ ማሳገድ አለበት አብሮና ድቆሳቸ የለኝን። ስሜ አሚን ሀብታሙ ይባላል። የመጣሁት ከሶስተኛዬ ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ እኔ እንዲያምብኝ እሷ አደርጅቶ አንሺ እንዳልታይ ጥቅሞ ተንከራቶ ስስቅ እያሳቄ በሚኝ በመታመም ለዚህ ያደረሰኝ ያስተማረኝ መቆም አንድ ንጉሥ አለ ከልቤ ዙፋን ላይ አርቄ ያኖርኩ ከማንም ሰው በላይ። አሜን ብርሃኑ ይባላል። የመጣሁት ከሁለተኛ ቢ ክፍል ነው። አሁን ማቀርብላችሁ ዘፈን ነው። የዘፈን ርዕስ ያኔ በለጋው ልጅነት። ያኔ በለጋው ልጅነት ሳላውቅ ያልክፋት ደግነት እቅፍ አርገሽኝ ባንቀልባ ጠዋት ማታ ወዴ ሲባባ ልጄን ስትይ ተጨንቀሻል ለእናት ፍቅር ዋጋ ከፍለሻል ማን ለኔ ይተካሻል አንቺን ከማን አወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያሽ ደሞ ከነማ አንቺዬን ከማ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አያምርብኝ ብዘነጋው ታሪኬን ሚካኤል ነው ያስጌጠልኝ ሕይወቴን። አትርሳብኝ እሱን አትርሳብኝ ያልኩትን ለካ ሰምቶ ይኖራል የልጅነት ጸሎቴን። ሚካኤል ያን ሁሉ ዘመን የታገሰኝ ሚካኤል ፍሬ ጠብቆ ያልቆረጠኝ ሚካኤል የከፍታዬ መሰላል ሚካኤል መነሻዬ ሆነሃል። ስሜ ሎዲያስ ይባላል። የመጣሁት ከ3ኛ ክፍል ነው። የማቀርብላችሁ ዘፈን ነው። የማንነቴ መለኪያ ኩራቴ መመኪያዬ ክብሬ የ3000 ዓመት እመቤት አንድ ናት ኢትዮጵያ ሀገሬ። እቲ አንቺ የኔ ሙሽራ ሀገሬ እስቲ ልጠይቅሽ ያገቡሻል ይፈቱሻል ያጩሻል አሁንም ድንግለሽ። ከንሲሚዴሱ ወለሎ ወለሎን ወለሌሳ ጉረና ፈርጊሳ ጉረ ቆፋን ዲና ፋን ጨሊሳ ወለሎን ኬሬ መንደሮይንሳ በሩምሳ በሩምሰ ደኒ ያውንዴ ቤኩምሳ ጠለና ሁንዳ ሲቱኑ ዲምሳ። ስሜ አርሴማ መስፍን የመጣሁት ከአብነት አካዳሚ ትምህርት ቤት ነው። ክፍል 5ኛ ክፍል ነው። አሁን የማቀርብላችሁ ግጥም ነው። የግጥሜ ርዕስ ፀሐይና አንሺ። ደሞዙን ቢጥል አንስተው ጠጡበት፣ ባርኔጣውን ቢጥል ወስደው ተጌጡበት፣ ከዘራውን ቢጥል ተመረኮቱበት። እሱ በጣለው እየተጋጌጡ እሱ በጣለው እየተረፈረፉ ራሱን ግን ሲጥል አይተዋለፉ። ስላዳመጣችሁኝ አመሰግናለሁ። በመጀመሪያ ዱር ስለተሰጠኝ ከልብ አመሰግናለሁ። ስሜ ላምሮት አለማየ ይባላል። ክፍሌ ኬጂ ስሪ ነው። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ወይ ትምህርት ቤቴ ወይ ትምህርት ቤቴ እውቀት እናቴ ትናፍቅኛለች ስገባ ከቤቴ ወይ ትምህርት ቤቴ ሁለተኛ ቤቴ እኔ ወድሻለሁ እስከ ዕለተ ሞቴ። ስሜ ሂጃብ ሳሙኤል ይባላል። የመጣሁት ከሁለተኛ ኤ ነው። የማቀርበው ዘራፍ አካኪ ዘራፍ። የሌሊት አውሬ የቀን አንበሳ በአንድ እጁ ብረት በአንድ እጁ ቃታ የቃታ ቃታ የቃታ ሞልቃቂ። የማቀርብላችሁ ግጥም ነው። የግጥሜ ርዕስ ንቢት ታታሪ ባለው አማራ ዘወትር ስራ ነው ውሎና አዳራ እኔም አይቼ ጥበቧን ቀሰምኩ። ስሜ አሜን እንዳሻው ይባላል። የመጣሁት ከሁለተኛ ኤ ክፍል ነው። አሁንም ማቀርብላችሁ ግጥም ነው። የግጥሜ ርዕስ እናቴ። እናትና ታልኳት ስሟን አሳንሼ 9 ወር በሙሉ ስጋዋን ለብሼ እና ስትቆጣ ክፉ ትመስላለች፣ በሞት ስትለየኝ ታንገበግባለች። ስሜ መስከረም ዳርሰማ ይባላል። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ታማኝ ባለንጀራ። ባለንጀራ ብዬ የወዴን ብነግረው ሚስጥሬን አውጥቶ ጨዘር አደረገው። ከመጥፎ ጓደኛ ይሻላል መቃብር ገመናን ሰብስቦ አፍኖ መኖር። ስሜ የማርያም ጌትነት ይባላል። የመጣሁት ከ3ኛ ኤ ክፍል ነው። አሁን የማቀርባላችሁ የእናት ዘፈን ነው። ያኔ በነጋው ልጅነት ሳላውቅ ያንክፋ ደግነት እቅፍ አድርገሽኝ ባንቀባጣት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ ያናት ፍቅር ዋጋ ከፍለሻ ያንን ከፋሻል።